ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ። እንግዲህ ዛሬም አዲስ ነገር አለ ማለት ትችላላችሁ። ዛሬ ምንድነው አዲስ ነገር ያለው ብትሉ የሩታ አዲሱ ፍቅረኛው እየዘፈነላት መጥቷል ማለት ነው። አዲሱ ፍቅረኛዋ ማለት ነው። አዲሱ ፍቅረኛዋ እየዘፈነ ያንቺን ነገር ያንቺስ ገራ በናፍቆት አበድኩልሽ ሰከርኩልሽ እያለ መጥቷል ማለት ነው። የሩታ አፍቃሪ ማለት ነው። ከየት እንደመጣ ግን አናውቅም። ደስታ ነው ብላችሁ እንዳትሉ፣ ሌላ ነው ደግሞ ሌላ የደስታ ወንድም ይሆን አላውቅም። ግን እነ የሩታዬ አፍቃሪ መጥቷል ማለት ነው። እንኳን ሰላም መጣ። ቲክቶኩን እየቀወጠው ነው። ያንቺስ ገራ መቼ ነው የማገኝሽ የኔ ውድ የኔ ናፍቆት እያላት ነው። እንግዲህ ሩትዬም ደግሞ መቼ እንደማገኝህ ያዝልኝ ቀጠሮ እያለችው ያዝልኝ ቀጠሮ ቦታ ምረጥና እያለችው ነው ማለት ነው። አንተ ቦታ ምረጥና ያዝልኝ፣ እኔ ለመምጣት ማንም አይከለክለኝም ብለዋለች። ማንም አይከለክለኝም፣ አንተ ብቻ ቦታ ያዝልኝ ልመጣልሃለሁ እያለችው ነው። ሩታዬም እመጣልሃለሁ እያለችው ነው። አዲሷ አፈቃሪዋ እንግዲህ ቲክቶክን እየቀወጠው ነው ማለት ነው። እየቀወጠው ነው ማለት ነው። ኧረ ጉድ ፈላ፣ አብርሽ ጉድ ፈላ። ሄርሚላን በዚህ ጋር በዛ ጋር ስትል ሩታ ልታመልጥ ነው። አሁን ደግሞ መለሎ መጣላት። አሁን ደግሞ መለሎ መጣላት። መለሎ ማለት ነው። በልቺ ብሎ ታየ በልቺ። ይሄን ሜካፕ እየተለቀለቅሽ በቃ ከሜካፕ ውጭ ቢያውሽ እኮ ምንም ያንቺን ገር አይሉሽም። ስለዚህ ከሜካፕ ውጭ አገኘሽ ባልሽ ነበር የሚያዋጣሽ። አሁን በሜካፕ እየተለደፍሽ አዳሜ ሚዲያ ላይ ትወጫለሽ። በቃ ሰው ሁሉን እንትሉን ትቶ ወደ እናንተ ትዳሉን እየተው ወደ እናንተ መንጣት ይዟል ማለት ነው። ይህም እንግዲህ ባለ ትዳልና የልጆች አባት ይሆናል። አሁን ደግሞ አንቺን ሲያይ ያንቺስ ገላ እያለ መጣልሽ ማለት ነው። ጉድ ፈላ ዘንድሮ። አለ ልጅ ያለ በዩ እንዴ ጉድ እና ያኔ መለሉ የኔ ጀግና እያለች እሷም እየዘፈነችው ነው። ያዝልኝ ቀጠሮ ቦታ መለጥና እመጣልሃለሁ እያለችው ነው። እሺ እያለ ነው። እሱ ደግሞ ያው እንግዲህ ነገሩ እንዴት ነው? ነገሩ እንዴት ነው? ሩታዬ አዲሱ ፍቅረኛዋ መጣ ማለት ነው። መጣ ሲሉኝ ኢሳያስ ነው ብዬ አለ። ምን ነበረ ድሮ ሲዘፈን የነበረው? በደርግ ጊዜ ነው በምን ጊዜ ነው አሉ። የምን ጦርነት ጊዜ ነበረ ሲዘፈን የሰማሁት? ማን ነበር ይሄን ዘፈን የዘፈነው? እና ውድ ቤተሰቦቼ እንግዲህ ሩታዬ አዲሱ ፍቅረኛ መጥቷል ማለት ነው። እንግዲህ ሰሞኑን ደግሞ በአዳዲስ ነገር ውስጥ ጠብቁ እንላችኋለን። ከየት ነው ማገኝሽ እያላት ነው። አንተ የት እንዳለህ እንግዲህ ና ቶሎ ወይ ውሰዳት ወይ እሷ ትመጣልሃለች ማለት ነው። አዲሱ ፍቅረኛዋ እየዘፈነላት መጥቷል ማለት ነው። ቲክቶክን እየቀወጠው መጥቷል ማለት ነው። አይዞህ ብለናል እኛ። ምን እናደርጋለን? አይዞህ በእሷ ናፍቆት ሙተሃል፣ በቃ አለቀ፣ ልሞትልሽ ነው እያለ ነው እንግዲህ ያማረ ጀግና ይመስላል ሲያዩትም ማለት ነው። ያው ቆረጠሩ ያማረ ጀግና ይሻልሻል። የራያ ጀግና ነው መሰለ የሚመስለው ራሱ። የራያን ዘፈን እየዘፈነ ነው የጋበዘሽ ማለት ነው። ከየት ነው ማገኘሽ እያለ ነው እንግዲህ። ያው የአማራ ጀግና ተሆነ አይለቅሽም፣ እንደነንትል አይደለም፣ ፍቅር ይችልበታል። ካስገባሽ በኋላ ግን አይለማመጥሽም ማለት ነው። እንደና አብርሃም ውሃ ደፋበታለሁ ምናምን ብትይ የአማራ ጀግና አይነካልሽም ማለት ነው። ስለዚህ ከአማራ ጀግና ብትወጪ ይሻልሻል፣ ባትገቢበት ይሻልሻል። ማለት እንደ አብርሃም ውሃ እየደፋሽ እንደ አብርሃም በጥፊ እየመታሽ የሚቀመጥልሽ አይደለም የአማራ ወንድ ማለት ነው። ስለዚህ አሁን የመጣው ሁኔታውን ሳይሆን የአማራ ልጅ ነውና ቢቀርብሽ ይሻልሻል። ሩትዬ እውነቴን ነው የምልሽ አማራዎች አደገኞች ናቸው ለሚስቶቻቸው ማለት ነው። እንደዚህ እንዳብርሽ እየተጠፈጠፈ የሚቀመጥ አይደለም ማለት ነው። ለምን መሰለሽ? እኔ ስለማውቀው ነው። የአማራን ወንድ እንዳብርሽ እየጠፈጠፍሽው እንደፈለግሽ እያዘሽው እንደፈለግሽ
ክርድ እያልሽ እያስጠፈጠፊው የሚኖር ትዕግስተኛ አይደለም ማለት ነው። የአማራን ወንድ ስትገቢበት አውቀሽና እንትን ብለሽ ነው መግባት ያለብሽ። እንደ አብርሽ ጠፈጥፈዋለሁ፣ እንደ አብርሽ አስጠፈጥፈዋለሁ፣ እንደ አብርሽ ሜሪ መታ ተጠፈጥፍልኛለች፣ እንደ አብርሽ ዳኒ መቶ ይጠፈጥፍልኛል ብለሽ እንትን አትይም አይደል? አንተ ደግሞ ከሚጠፈጠፈው የሚጠፈጥፍሽ ነው የሚበዛው ማለት ነው። የአማራ ወንድ በምንም ታምር በእንትሉ በህልውናውና በወንድነቱ የማይደራደር ነው። ስለዚህ ይሄ ልጅ አማራ ይመስለኛል ሁኔታውን ሳየው ማለት ነው። እና ቢቀርብሽ ይሻልሻል ሩትዬ። ዘፈኑን ሰምተሽ በቃ አይሆንም በይ እንጂ እኔ እንደሚመስለኝ ወደ አማራ ክልል የመጡ ወንዶች ታገባችሁ እንደለመድነው እንጠፈጥፋለን ብላችሁ አትጠፈጥፉም ማለት ነው። ማንም የሚጠፈጠፍላችሁ የለም። እንኳን ለእናንተ ቀርቶ ለማንም የማይመለሱ ናቸው። እና የአማራ ወንዶች እንዲህ እየዘፋፈነ የመጣው እንግዲህ አይችሽ ምናምን በውበትሽ ተማርኮ ነው። ካስገባሽ በኋላ ግን እንደ አብርሃም እጠፈጥፈዋለሁ ብትይ እሱ ነው እየጠፈጠፈ ጭቆን አድርጎ የሚይዝሽ። እንደ አማራ ወንድ ሴትን ጨቆኖ የሚይዝ የለም፣ በየትም ብከዱ ማለት ነው። ለባል የሚሆነው የኦሮሞ ወንድ ነው። እውነቴን ነው ብላችሁ እነሱ ይሆናሉ፣ ምንም እንትን የላቸውም። ስለዚህ ስለ አማራ ወንድ ነው የምንለው ብላችሁ ተገባችሁበት። እና እነ ሜሪ ይጠፈጠፉልኛል፣ እነ ዳኒ ይጠፈጠፉልኛል ሲያስቀይመኝ ማለት የለም። እኔ ጠፈጥፈዋለሁ፣ እኔ ውሃ ደፋበታለሁ ብሎ ማለት የለም። ሩትዬ የአማራውን ጀግና ታያሽው እሱ ነው ቀጥቶ የሚይዝሽ እንጂ አንቺ ቀጥተሽ ገላምጠሽ ምናምን ልትቀመጭም አትችይም ማለት ነው። እንደዚህ እንደ አብርሃም እየጠፈጠፍሽው ስትፈልግ የላቆት ፎቶ ስትፈልግ ምናምን እያልሽው የሚኖር ኧረ አይደለም። እኔ እውነቱን ነው የምናገረው። ስለዚህ ዘፈኑን ሰምተሽ ዋለለልኝ ነው ሟለለልኝ ብለሽ ሞለል እንዳትይ ማለት ነው። ያሟለልሻል የአማራ ወንድ ከገባሽበት በኋላ በምንም የማይደራደር ከየትም ይወረዱ ከአዲስ አበባ ይወረዱ ከየትም ይወረዱ የአማራን ወንድ ታገባችሁ በቃ ተጨቁናችሁ መኖር ነው እንትን የምትሉት። አንዳንዶቹ ታልሆኑ ማለት ነው ጨቁናችሁ የምትይዟቸው በእንትላቸው የሚደራደሩ አይደሉም። እንኳን እንደዚህ ተጠፍጥፈው እንኳን እንደዚህ ተገፈታትረው የሚኖሩ አይደሉም። እና እንግዲህ የሩታዬ አፍቃሪ አማራ ተሆንክ ራስህን ችለህ ተቀመጥ ብለን ነው የምንለው። ማለት እሷ መጠፍጠፍ ባብልሽ የለመደች አንተን የምጠፈጥፋለሁ ስትል ያው እንግዲህ ጊዜው ስለከፋ ደግሞ እሷን መታ ተብለህ ወደ እስር ቤት እንዳትወረወር